ጴንጤ ላይ ማላከክ እሱ አያስኬድም። ጨርሻለሁ ጋይስ። ኤርሚያስ ቀጥል። እሺ ለእውነት ነው። ኦኬ እሺ፣ አመሰግናለሁ ወንድሜ። እኔ እንኳን መናገር የምፈልገው አንድ ያልገባኝ ነገር ለኤርሚያስ መናገር የፈለኩት ነገር ከዚህ በፊት ኤርሚያስ ቤቱን ከፍቶ እያስተማረ በነበረበት ሰዓት ላይ ሰሙ ከሆነ ሙስሊም ልጅ ጋር ዲቤት እያደረገ ቤት ውስጥ ያሉትን ሰዎች ሰብስቦ ሂዱ ከዛና ጊፍትን በመስጠትም ታፕታፕ ኮፕሊንግ ሼር በማድረግ ከጎኑ ቁሙ ብሎ ቤቱን ዘግቶ እሱ ራሱ መጥቶ ሲሰጥ አይቻለሁ እዚህ በፊት ማለት ነው። እና ለምን ዲቤት እንደጠራው አልገባኝም። ቪዲዮንም እንዳየሁት ደግሞ የማርያምን መልስ ሳይመልስ ስለቀረ ነው። ኦኬ ያ እንዳለ ሆኖ ደግሞ እኔ አንድ ጥያቄ አለ። እስልምናን ወደ ክርስትና ለማምጣት ሲፈለግ ኢየሱስ ክርስቶስን ሰው ነው ብሎ የሚያምኑ ሰዎች ናቸው። እስኪ ስለ እመቤታችንስ እንዴት ነው ታዲያ? አሁን እሷ ከሙታን ተነስታለች። የክርስቶስን ከሙታን መነሳት ያልተቀበሉ ሰዎች መጽሐፍ ቅዱስ ላይ ተጽፎ ያለን ነገር አልቀበልም ወይም ሰው ነው ብሎ ላመኑ ሰዎች እንዴት አድርገው ነው አሁን እመቤታችንስ ተነስታለች ብሎ መናገር የሚችሉት? ምክንያቱም መጽሐፍ ቅዱስ ላይ የለም የተጻፈ፣ የትም ቦታ ላይ አታገኘውም። ገብቷል እያልኩ ያለሁት ነገር አንደርስታንድ ካደረጋችሁኝ። ምክንያቱም አሁን ለምሳሌ እችትን ለእናቱ ብሎ ለዮሐንስ ሰጥቶታል። ዮሐንስ 3 መልእክት ጽፎ በሶስቱ መልእክቱ ምራሪ ምንም ነገር አልተጻፈም። ስለ አላዛር ጽፏልኝ፣ ስለ አቢታ ተናግሯልኝ፣ ስለ ስንቶች ተናግሮ ስለ እመቤታችን ግን አንድም ነገር አልተናገረም። ያ ነገርስ እንዴት ይታያል? እና አንዳንድ ጊዜ ያው ሙሉን ሰውል ስለተናገርከው ነው። አንዳንድ ነገሮች አሉ በቤተክርስቲያን ውስጥ ያሉ እነዛ ነገሮችን ሳታነጻ ሌሎችን ለማንጻት የሚሄዱ ትክክል ነው ብዬ አላምነው። አመሰግናለሁ። ይሄን ለመናገር ነው። ያ አይ የእንትኑ እኮ ነው የማርያምን ምልጃ ጉዳይ ኦርቶዶክስ ነው ጠያቂው፣ ሙስሊም አይደለም የጠየቀው። ለኦርቶዶክስ ነው መልስ መስጠት ያልቻሉት። ኦኬ አይ ነው ለኦርቶዶክስ መልስ አልሰጡትም። ኦርቶዶክስማ ቢያነብማ ጥሩ ነበር። ኦርቶዶክስ ቢያነብ እኮ ትንሽ ሁሉ እኔ ራሴ እኮ እኔ አንብቤ አላውቅም። አሁን ስላነበብኩ ነው ጥያቄ ተነስቶብኝ እየጠየቅኩ ቆይቼ አሁን በቃ በቃኝ ብዬ ወደዚህ የመጣሁትና ምን ልፈልጌ ነው በቃ ቢያነቡ እኔ ትንሽ እኔ እግዚአብሔርን የምልህ ቢያነቡት መጽሐፉን ምን እንደሚል ገብቷል። ሌላው ቢቀር ከዚህ በፊት በ1954 የታተመው መጽሐፍ ቅዱስ እና አዲስ የወጣውን 2000 የቃላት ለውጥ እንኳን ስታይ አደነግጥም እንዴ? ያስደነግጣል እኮ። እስከ ዛሬ አማልዳል ብሎ የኖረ ህዝብ ዛሬ ይፈርዳል ብለህ ስትመጣ ምንድን ነው ትላለህ? ግሪኩ የሚለውን ከተቀበል ካንተ ለምንድን ነው ታዲያ ግዕዙ የምትቀበሉ? ግዕዙ ከየት የመጣ ቃል ነው? አዲስ ቃል ነው እንዴ? ከግሪኩ ይበልጣል? ሁላችንም የሚያስማማን ግሪኩ እኮ ነው። ወደ ላይ ሄደ ስትጠይቀው በዕብራይስጥና በግሪክ የተጻፈውን ነው የምታነበው፣ የሚያስማማ ማለት ነው። ስለዚህ ይሄኛውንስ መጽሐፍ ትንሽ ቢያዩት እኔ ያንን ካየው በኋላ ነው በቃኝ ያልኩ እኔ መጠየቅም ያቆምኩት ከዛ በኋላ ነው። እና ትንሽ ማንበብ ቢጀምሩ ጥሩ ነው ብዬ አስባለሁ። የኤርሚያስን ስራ ማፕሪሼት የማደርገው ለዚህ ነው። በቃ አንብቡ ነው። ትንሽ ሲያነቡ ጥያቄ ይነሳባቸዋል። ጥያቄያቸውን ደግሞ አልመለስላቸው ሲል ወደ እውነተኛው መንገድ ይሄዳሉ። እና አንዳንዴ ደግሞ እምነት በስራ ይገለጣል ነው። እንግዲህ ስራችን ደግሞ የታወቀ ነው ሁላችንም። ስለዚህ ማን ነው እየደበቀ የምንኖረው? እግዚአብሔርን ደብቀ መኖር አንችልም። ይቺ ዓለም አጭር ነች። ሁላችንም ነገ ሕያጅ ነን እና አሁን ለመጣንበት ለተጣራንበት ነገር ብንኖር የተሻለ ነው። ለዛም እንደዛ ምለው ነው። አመሰግናለሁ እንዴ ያ ኤርሚያ ሶ ዩ ሴድ ኢት እኮ በቃ። ስለዚህ ኦርቶዶክስ ነበር ጠያቂው፣ መመለስ አይችሉም። አስበሃል? ስለዚህ ራሱ ጋር ያለውን የሐሰት ትምህርት ኦኬ የማርያም ምልጃውን ይወለው እኛን መናፍቅ የሚሉን እኮ ማርያም አታማልድም ስላልን ነው። ዋናው ሌላውን ልዩነቶቻችን ዋናው እኛን የሚጠሉት ማርያምን ትጠላላችሁ አማላጅ ነች ብላችሁ ካላመናችሁ የማርያም ጠላቶች ኦኬ ብሎ መናፍቃን ብሎ የሚሳደቡት በዚህ ነው። እንግዲህ አስበው አንተ እንዳየው ነው መጽሐፍ ቅዱስ ቀይራ ከዛ ግሪኩ የሚለው ቅድም እንዳልኩ አስቀምጣ ከግሪኩ የተለየ ነገር አማርኛ ላይ ስታስቀምጥ ህዝቡ ስለማያነብ ኦኬ አብሮ እነሱ መናፍቅ ሲሉ እኛን አብሮ መናፍቅ ብሎ ይሳደባል ማለት ነው። ልክ እንዳንተ ግን አሁን አይኑ ተከፍቶለት ደግሞ መጽሐፉን ቼክ ሲያደርግ ደግሞ እውነተኛው ማን እንደሆነ ደግሞ የተገለጠ ነው ማለት ነው። ምንም አይነት ውሸት የሌለበት ምንም አይነት ጥላቻ የሌለበት የወንጌል አማኙ እንደሆነ ትክክለኛው መጽሐፍ ቅዱስ የሐዋርያቱን ትምህርት የሚቀበለው ማን እንደሆነ ክሊር ይሆናል ማለት ነው። እፎይ ይሄንን ጥያቄ እንኳን ለራሱ ነፍስ አሁን እኮ እሱ ራሱ አልዳነም እኮ ራሱ በክርስቶስ ኢየሱስ ሞትና ትንሣኤ አምኖ አልዳነም። ኦኬ በማርያም ምልጃ የሚታመን ሰው የክርስቶስን ምልጃ ትቶታል። የክርስቶስ አያማልድም ካልክ ያለ ክርስቶስ ኢየሱስ ደም እግዚአብሔር ፊት የኃጢአት ይቅርታ አታገኝም። የኃጢአትን ይቅርታ ካላገኘ እግዚአብሔር ፊት መጽደቅ አይቻልም።
ሰው የዘላለም ሕይወት የሚያገኘው በክርስቶስ ኢየሱስ ሞትና ትንሣኤ በማመን ነው። ኦኬ። ስለዚህ ሚዩት አድርጉ ስትገቡ ጋይስ። ስለዚህ ማንበብ ቢጀምሩ ያልከው በጣም ጥሩ መልእክት ነው። በቃ ኦርቶዶክሳውያን አንብቡ፣ ቼክ በቃ መጽሐፍቶቻችሁን ቼክ አድርጉ፣ አንብቡ። ኦኬ። አሁን በገፍ ቁጭ ብሎ የሚሰሙ ኦርቶዶክሳውያን ናቸው ብዙዎቹ፣ የእፎይ ማለት ነው፣ ከእስልምና በተጨማሪ ማለት ነው። እነሱ ሁሉ አሁን ዝም ብሎ በጨለምተኝነት ነው የሚያዩት። ራሳቸው እኛ ጋስ ምን አለ ብሎ ዞር ብሎ ራሳቸውን አይመለከቱም። ሁለተኛ እንደ ጴንጤ ሆኖ ካልሆነ በእስልምና ፊት መቆም አይችሉም። መጽሐፍ ቅዱስ ብቻ። ባለፈው ከሁሱ ጋር ባረገው ዲቤት ካስታወሳችሁ በ10 መጽሐፍት ነው የምንነጋገረው፣ በብሉይና በሐዲስ ነው ብሎት ነው የገባው። እንደውም መሀል ላይ ልጁ ከዛ ውጭ ወጥቶ ሌሎች ገል ምናምን ሲያነሳበት ነበረ። ውይይቶችን ማማ የምትባለው ልጅም ውይይት ከእስልምና ሴት ጋር ከአንዲት ልጅ ጋር ከዛህራ ጋር ቀርባ በነበረ ጊዜ እኛ ሁላችን እንግዲህ በዚህ በክርስትናው ሳይድ ሆነን ምንም ቢሆን ያው ኦርቶዶክስ ይሻላል ቅድም ኤርሚ ሲናገር ነበር። እኛ ከእስልምና ጎን ልንቆም አንችልም። አብረን ቆመን ከዛስ ገድልና መጽሐፍቶቿን 80 አህዱ ብላ ደግሞ የጨመረቻቸው 15 መጽሐፍት ላይ ያሉትን ጉድ ልጅቷ ማውጣት ሲጀምር ዲስኮኔክትድ አደረገቻትና ወጡ ማለት ነው። ተበተነ። ውይይቱ ዲቤቱ ተቋረጠ። ስንት ሺህ ህዝብ እያየ ማለት ነው። ያለ መጽሐፍ ቅዱስ ብቻ ወይ ደግሞ ሶላ ስክሪፕቹራ ሳይሉ በእስልምና ፊት ራሱ መቆም አይችሉም። ተውት በፕሮቴስታንት ፊት። ስለዚህ የራሷ መጽሐፍቶች የጨመረቻቸው መጽሐፍ ቅዱስ ላይ የጨመረቻቸው መጽሐፍቶች የሰረዘችው የደለዘችው የጻፈቻቸው ገድላትና ድርሳናት እነሱ ናቸው ሰው ፊት የሚያዋርዳት። እዚህ ያሉትም ቲክቶክ ላይ ያሉትም ወንጌል እንሰራለን ወንጌል እንመሰክራለን ብሎ የሚያስቡ እፎይን ጨምሮ ሌሎቹ ማማይም ሌሎችም ልጆች የሚያዋርዳቸው መጽሐፍቶቻቸውና የኦርቶዶክስ የራሷ ስራ ነው እንጂ የወንጌላውያን ስራ አይደለም። እኛ ሐሰትን ከእውነት ለይቶ ማሳየት ነው የኛ ስራ። ከዛ በኋላ ሰው የወደደውን ይከተላል ማለት ነው። ዳትሴት። በተጨማሪ እንዲህ ቤት ኤርሚያስ መቀበል አለበት ብዬ አላምንም። ምክንያቱም ይሄ ነገር ከሱ ጋር ሆኖ ሊሸፈን ምናምን ነገር ስለሚሞክሩት ኖ በቃ እንዲህ ቤት ምናምን ነገር አያስፈልግም። ዝም ብላ ትምህርትን ማስተማር ነው። የተናገረው ነገር የለም። እዛው ባሉበት መጨረስ ያለባቸውን ነገር እንዲጨርሱ ነው ማድረግ ያለበት ብዬ አምናለሁ። እንደኔ ሐሳብ ኤግዛክትሊ። ምንም የምንቀበለው ዲቤት የለም። ራሳቸው ይጨርሱና ከዛ በኋላ ቤት አንደኛ የጠራበት ጉዳይ እኮ ራሱ ሌላ ጉዳይ እኮ ነው። ስለ ስላሴ እዛው ከእስልምና ጋር ይጨርስና ከአባቶቹ ጋር ከጨረሰ በኋላ ከዛ ጋር ወንጌል አማኞችና ምንድነው ኦርቶዶክሶች የስላሴ ትምህርት ልዩነታቸው ብሎ ዲቤት መግባት ይቻላል። ከዚህ በፊት እንደውም ማን ነው ልደተ ቃል ከማጋ ነው ከአንድ ወንድም ጋር ዲቤት ጠርቶት እንግባ ሲለው ምን አለ እንትና አይ ለእስልምና አክሰስ ይሰጣልና ምንም አይጠቅምም ስለዚህ አልገባም ብሎ ልደተ ቃል እኮ ትቷል። በቃ አለቀ። አሁን እኛ እናንተ ጋር መጀመሪያ ብዙ ልትጥሏቸው የሚገቡ ትምህርቶች አሉ። እነሱ ሲከፈቱላቸው ይኸውላችሁ አይናችሁ በሌላ ጉዳዮች ሲከፈቱላቸው አንድ ጊዜ አንዴ ቅድም እንዳልኩ ኤርሚ ትንሽዬ የሆነች ነገር ከገባክ ባይዘይ ወይ ፍንጭ ካገኘ አንድ ሰው ትንሽ ጭላንጭል ካገኘ ከዛ በኋላ ሌላው የራሱ ነው። ተውት። ራሱ ነው መጽሐፍት እየገለጠ የሚያነበው ወደ እውነት እየመጣ ይሄዳል ማለት ነው። ነገር ግን ያቺን ጭላንጭል ለማሳየት ነው አሁን የኛ ጥረት። ስለዚህ ኦርቶዶክስ ራሷ ነች። ጾታ አለው። ከአዳም የተቀረው አካል አለው። ሰላም ለሰኮናክሙ፣ ሰላም ለቀራን ቤትክሙ፣ ሰላም ለከርስክሙ፣ ሰላም ለሆዳችሁ ይሁን፣ ለአፍንጫችሁ ይሁን፣ ለአናፊክሙ፣ ለአስናኒክሙ እያሉ ሌሊት ማህሌት የሚያድሩት የራሷ የኦርቶዶክስ ሊቃውንት ናቸው። ስለዚህ የራሷን መጽሐፍት የራሷን ትምህርት ማስተካከል አለባት። ከዛ ውጭ ጴንጤ ላይ ማሳበብ አይቻልም። በቃ ከእስልምና ጋር እዛው ጨርሱ። ኦኬ ከኛ ጋር አትገናኝ። ምን ማለት እኛ ላይ መታችሁ አትለጥፉ፣ ወይ ደግሞ በኤርሚያስም ሆነ በሌሎች ሰዎች አታሳቡባ። ሰበብ አያዋጣም። እና የሆነ አጀንዳ ለማስቀየርና ዲቤት እንግባ ፈልጋለሁ አንተን ምናምን ይሄ የድብድብ ሜዳ እኮ አይደለም ጋይስ። አንደኛ አጠራሩ ራሱ በጣም የሚያስቅ ነው። በቃ ልክ የሆነ ፋይት ምናምን ማለት ነው። ደኛ ወንጌል ሰባኪዎች እኮ ነን ወዳጄ። በእውቀት ነው የምታወራው፣ በደም ፍላት አይደለም እኮ። በደም ፍላት የሚወራ ነገር የለም። በብስጭት የሚደረግ ነገር የለም። ስለዚህ ወደ እውነት ኑ። ራሱ እፎይን ጨምሮ እስልምና ላይ እንሰራለን የምትሉ ኦርቶዶክሳውያን ዲያቆኖቹ እንዳለ ሰንበት ተማሪዎቹ እያንዳንዳችሁ እናንተ በክርስቶስ ኢየሱስ ሞትና ትንሣኤ አምናችሁ ዳኑ። ሰው ተጠምቆ አምኖ ተጠምቆ ይድናል ትላላችሁ፣ ግን እናንተ አምናችሁ ተጠምቃችሁ አልዳናችሁም። ራሳቸው የሚሉትን እኮ አያረጉትም።
አክሊልን ጨምሮ እፎይን ጨምሮ አምኖ ተጠምቆ አልዳነም። ነገር ግን ኑና ኦርቶዶክሳውያንን አምናችሁ ተጠምቃችሁ ዳኑ ይላሉ። ሙስሊሞችን ወይ ሌሎችን የሚሉትን እንኳን አልኖሩትም። በሕፃንነታቸው ውሃ ረጩባቸው፣ አለቀ። ከዛ ጊዜ ክርስቲያንን ብሎ የሚያስቡት ኢየሱስ ክርስቶስ ጌታ እንደሆነ ስለ ሕይወታቸው እንደሞተ ዋጋ እንደከፈለ ከሙታን ተለይቶ እንደተነሳ ዳግመኛ እንደሚመጣ አምነው ወንጌል እንዲህ አይነት ወንጌል ተሰብኮላቸው ይሄን ሰምተው ልባቸው ተነክቶ ከዛ ምን እናድርግ እንዳልጠመቅ የሚከለክለኝ ነገር አለ ወይ ብሎ ልክ ኢትዮጵያ ጃንደረባ ካመነ በኋላ እንደተጠመቀው ልክ እንደዛ አምኖ ተጠምቆ አዳኑ። ስለዚህ ሌላውን ለመጥራት ሞራል የላችሁም። አንድ ጊዜ ይሄንን እፎይንና ማማዬን ባሉበት ጠይቄያቸው መመለስ አልቻሉም፣ አስወረዱኝ። ራሳችሁ መቼ አምናችሁ በክርስቶስ ኢየሱስ አምናችሁ ጸደቃችሁ? አሁን ለምስልምና የምትነግሩትን ጌታ ምን አረገላችሁ? ለእናንተ ምን አገኛችሁ? አሁን ጻድቅ ናችሁ ብለህ ብትጠይቃቸው አልጸደቁበትም። ኦኬ ጻድቅ ነን ብሎ አያምኑም። በክርስቶስ ኢየሱስ የዘላለም ሕይወት አለን ብሎ አያምኑም። ገና ሞተን ነው የሚታወቀው። ሲኦል ይሁን ምን ይሁን እንደ ስራችን ነው ብሎ ነው የሚያምኑት። ስለዚህ ኢየሱስ ክርስቶስ ምንድን ነው የሚያደርግላችሁ ታዲያ? ሌላውን ለመናገር እኮ ኑ ለማለት እኮ ምን አገኘህ አንተ ነው መጀመሪያ። ስለዚህ ያላመንክበትን ጌታ ወይ ደግሞ ምንም ያልጠቀመህን ጌታ፣ የዘላለም ሕይወት ያልሰጠህን ጌታ፣ ሕይወት ያልሰጠህን ጌታ ለምንድን ነው ለማን ነው የምትሰብከው? ይሄንን ጥያቄ መመለስ አለባቸው ራሳቸው መጀመሪያ። በኢየሱስ ክርስቶስ ሞትና ትንሣኤ ምን አገኛችሁ? ምን ተጠቀማችሁ? ኦኬ ይሄንን ፍቱ መጀመሪያ። ያለ ኢየሱስ ክርስቶስ የዘላለም ሕይወት ማግኘት አይቻልም። በስራ ያገኛለሁ ለዘላለም ስራ ህግና ስንትና ስንት ህግ ነበር እኮ ኢየሱስ አይመጣ። ጌታችን ከመቅደስ ድንግል ማርያም ስጋን ሳይነሳ እኮ ስንት ነገር ስንት ህግ ነበር፣ ስንት መጻሕፍቶች ነበሩ እኮ እንዴ። በቃ ስሩና ዳኑ እኮ ይል ነበር እኮ እግዚአብሔር። በስራማ ቢዳን ኖሮ ማንም በስራው ግን መዳን ስለማይችል ነው የናዝሬቱ ኢየሱስ ያን ሁሉ የሆነው። ጎኑን በጭንቃር የተቸነከረው በማንም ጥርሱን ባልፋቀ የሮማ ወታደር እኮ አክትፍ የተባለበት እኮ የናዝሬቱ ኢየሱስ እኮ ያን ሁሉ ዋጋ የከፈለ እኮ እኔና እናንተ መስራት ስለማንችል ነው። ሰርተን በእግዚአብሔር ፊት ጻድቅ መሆን ስለማንችል። መላእክት እንኳን በፊቱ ስንፍና የሚከሳቸው ናቸው። ታውቃላችሁ አይደለ? በኢዮብ መጽሐፍ ላይ ሲናገር መላእክት እንኳን በፊቴ ስንፍና ይከሳቸዋል ነው የሚለው። መናፍስት የሆኑት እንኳን ስንፍና ይከሳቸዋል። ስለዚህ ስንፍና የሚከሳቸው ሳጣውያን መናፍስት የሆኑት መላእክት እንኳን በእግዚአብሔር ፊት ፍጹምና ጻድቅ ለሆነው አልቻሉም። እንኳን የሰው ልጅ ደካማው በስጋ ውስጥ የሚኖር ከዚህ በብዙ ነገር የሚመላለስ ቀርቶ ማለት ነው። ስለዚህ ጌታ ዋጋ የከፈለው ነፍሱን አሳልፎ እየሰጠው እኔና እናንተ እንጸድቅበት ዘንድ ነው፣ እንድንበት ዘንድ ነው፣ የዘላለም ሕይወት የሆነን ዘንድ ነው። የሚያምንበት ሁሉ የዘላለም ሕይወት ያገኝ ዘንድ ነው። ስለዚህ ይሄንን የዘላለም ሕይወት ሳታገኝ ስለሌሎች ኑና እንትን ታገኘ ኑ ኦርቶዶክሱ ወደ ሃይማኖት ታመጣቸው ይሆናል እንጂ ወደ ሕይወት አታመጣቸው። ኤርሚ የቀጥሉ። ያ ተባረኩ። እሺ ሶል ቴንክ ዩ ያን ቪዲዮ ስላገኘሁት ነው። ቤኪ ወንድምነት በጣም ነው የማመሰግነው። ቴንክ ዩ ተባረኩ። እንግዲህ ከዋህብያ ጋር ገጠማችሁ ብሎ አንዳንዶቹ ስሜቱን የተናገረው ተናዶ ነው የተናገረው ምናምን ነገር ብለው ይላሉ። ግን እውነት ከእስላም ጋር የቀረበ እና የተወዳጀ ማን ነው? እኛ ወይስ እነሱ የሚለውን ነገር ማየት አለብን። ራሱ የተናገረውን ቪዲዮ ማለት ነው። ኦኬ ብሩኬ ግን ሰላም ይበል። ትንሽ ይሄ 16 ደቂቃ ስለሚወስድ ብሩኬ ሰላም በል። ትእዛዝ ስንሰማ ሁሩ ወመሃሩ ካለ በኋላ ምንድን ነው ያለን? አቤት ወስብኩ ለማን አቤት ለኩሉ ፍጥረት ለአሕዛብም አለበት። አሁን ግን አሕዛብን ማስተማሩ ይቅርብ። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያንን ይህ ቪዲዮ ያለ መሰለኝ ትናንትና ነው ያወረድኩት። የሚኮበልለው በስቷል፣ የሚጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ደግሞም ማስበርገጊያው ሁልጊዜ ምንድን ነው ከተባለ አንዱን ደካማ፣ አንዱን ብርቱ፣
አንዱን ኃጢአተኛ ሌላውን ጻድቅ አድርጎ ተስፋ በማስቆረጥ ብዙ ምዕመናን እየጠፉ ነው። ስለዚህ ምዕመናን እንዳይጠፉ እኛ እየተነጋገር አየትየው ይሄ የአቡነ ኤርሚያስ አይደለም፣ ይሄ የብፁዕ አቡነ አብርሃም ነው። እኛ አብርሃም ናቸው። የአቡነ ኤርሚያስንም አይ ቲንክ ትናንት ያገኘሁት መሰለኝ። እሺ ካላክሽልኝ ከፍተዋለሁ። ግን ወንድምነት ይሄን ቪዲዮ ለብቻ ያለውንም ትልክልኛለህ። ቴንኪው። ይሄን በተግባር እያስተማር በቃል ብቻ ሳይሆን አጽንተን እንያዝና ከዚያ ደግሞ ሁለተኛውን ክፍል እያስተማር ለማምጣት እንትጋ። የራስን እየሸኙ እያጠፉ ሌላውን እናመጣለን ማለት ዘበት እንዳይሆን አይቶ ይሂድ ካልሆነ በስተቀር የዚያኛውን መጥቶ መኖር አጠራጣሪ ስለሚሆን ሁለተኛው መጥቶ መኖር የሚችለው መጀመሪያ ያለው ጸንቶ ሲኖርና በመልካም አርአያነትና ምሳሌነት ተጠቃሽ ሲሆን ብቻ ነው። አሁን ትእዛዝ ስንሰማ ይሄኛው ቪዲዮ አይ ቲንክ ትናንት መሰለኝ የአቡነ ኤርሚያስን ወይስ የእሳቸው? ይኸው እንደውም መምህርን ሳይ ነው ትዝ ያለኝ። ምንድን ነው ለማንሶት አለውን የሚል በቃ ግን ለማያምነውም የቤተ ክርስቲያኒቷን ውድቀት ለሚፈልገውም ነውርና ስም እየሰጠ ለሚጫወትባትም ዝም ብሎ ይሄ ነው እያሉ ምን ማለት ነው? በአደባባይ ስለተነገረ በአደባባይ ልናገር እዛው ይነጋገሩ። ሲፈልግ አሁን መነኩሴና ቄስ የሚል መጥቷል። ሲፈልግ ምንና ምን መጥቷል። ምን አለበት? ሁሉን በስርዓት መስራት አንችልም? ቤታችን ውስጥ ምንድን ነው ማንካት? መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። አልበላህም ምረውሃል አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው። በል አንተ እንደው አንዱ ገዳም ላይ ግባና ትንሽ ውዳሴ ማርያም ድገም ብትሉኝ በደስታ እቀበለዋለሁ። ሲኖዶስ ሳይወስን ምን አገባህ አልልም። ከእናንተ ጋር አብሬ ሄጄ አመለክታለሁ። እርግጠኛ ነው የምናገረው። እንደ እርሷ ያለ አባት እኮ ቢኖር ብፁዕ አባታችን ትላላችሁ። እንደ 10 እኮ ቢኖር ይለኛል። እንደ እርሷ ያለ 3 በኖረ ይለኛል። እኔ እውነት ነው ብዬ መከራያን የማይ ከሆነ ወጣ ሲል እውነት መስሎት ይላል። ደግሞ ውሸቱን እኮ ነው። በቃ ለመኖር እንጀራ ለመጋገር ማጉልተው አመስጥረው አስተምረው መክረው የእግዚአብሔር ልጆች ጭብጨባው የቀዘቀዘበትን አሁን ተረዳሁኝ። የልግስናው እልልታው ያለው ከምዕመኑ ዘንድ ነው። እናቶችና አባቶች ሰብሰብ ቢሉ ከውስጡ ሞቅ ደመቅ ይል ነበር። አሁን እኛው ስለሆን ያለ ነው እዚው በዚው እንዲህ አይነት ቸርነት አይታይም። መናገር መልካም ነው ለካ ቁስሉን ስላገኘሁት ነው። ስለዚህ ዛሬ የተመረቁ ደቀ መዛሙርት አንደኛ ቤተ ክርስቲያን መልካም ወላድ ናት፣ መልካም ልጆችን ወልዳልናለች። ሁለተኛ እኛንም የሚያግዙ የራቀውን እያቀረቡ የሚያስተምሩ የሚያሳምኑ አስገኝታልናለች እና አሁንም ደስ ይበላችሁ። 3 ጊዜ በደንብ ልል ብላችሁ እግዚአብሔር አንድ ነው የሚቀረን። እግዚአብሔር ይስጥልን። በድጋሚ እንኳን ደስ አላችሁ። በሁለተኛ ደረጃ ክቡር ሊቀ ሊቃውንት ስምዐኮነ መላክ እንዲሁም ምክትላቸው አቤት መምህር ኤርምያስ ምክትል አሏቸው። እዚህ ከቦታው ሳይለዩ ተግተው የሚያስተምሩ ሁለቱም መምህራን እንኳን ደስ አላችሁ። የድካማችሁን ውጤት በየዓመቱ ለማስመረቅ በመብቃታችሁ እኛም ደስ ብሎናል። ደስ ይበላችሁ። እንኳን ደስ አላችሁ። አመስግናለሁ። በሌላ መልኩ እንደተባለው ቅድም ቆሞስ አባ መላክ ታታሪ የቤተ ክርስቲያን አባት እንኳን ደስ አለዎት። የልጅ የሚባል ነገር አለ አይደለ? አሁን አንዱን እንዲለዩ ይገደዳሉ። ወይ ወደ አንዱ ይገባሉ፣ ወይ ወደ አንዱ ይሄዳሉ። ስለዚህ አጨበጨባችሁ ሳይጓደል እንዲሁ
ጸንታ እያስተማረች የምትገኘው እናት ቤተክርስቲያን ዛሬም ልጆችን በመውለዷ ደስ ይላታልና ያች እናት ቤተክርስቲያን የምንወክላት ሁላችንም ስለሆነ እንኳን ደስ አለን፣ እንኳን ደስ አለሽ ቅድስት ቤተክርስቲያን ብለን ማጉያ ወይም ማጉያ በማያየው መልኩ እነሱ ይሄ ቪዲዮ ረጅም ነው። የቆየ ብፁዕ አቡነ ኤርምያስ ያልሰሙ ብዙ ናቸው። ያልሰማን ብዙ ነን። በእውነት ስለ ክርስቶስ ያልሰማ፣ ስለ ክርስቶስ ያላወቀ፣ ስለ ክርስቶስ ያልተረዳ ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። የዚህን መንገድ መቀየስ ያስፈልጋል። የሲኦልን በር መዝጋት ያስፈልጋል። መንገዱን እየቀየሱ ወደ ገነት ማምጣት ያስፈልጋል። ማስተማር ማለት ይሄ ነው። ማሰማት ማለት ይሄ ነው። ማስረዳት ማለት ይሄ ነው። ከዚህ የተለየ ተልእኮ የለም። ለዚህ ነው፣ ለዚሁ ዓላማ ነው። ላልሰሙ ለማሰማት ነው። አዳኝ፣ ሕይወት፣ መድኃኒት ያለ ክርስቶስ መንግሥተ ሰማያትን እንደማናገኝ ለሰው ልጆች ሁሉ ለማስረዳት ነው። መንገዱ እሱ ነው። ሕይወት እሱ ነው። መዳረሻ እሱ ነው ብሎ ለማሰማት እያሰለጠናችሁ ነው። ምጽዋት እየሰጣችሁ እንዳይመስላችሁ። ለሚማር ሰው ድጋፍ መስጠት ምጽዋት መስጠት ማለት አይደለም። ለሚሰለጥን ወታደር የሚላከው ቀለብ ምጽዋት አይደለም፣ እርዳታም አይደለም። ለበባለች ወንጌል ያልሰሙ ብዙ ናቸው። ክርስቲያን ነኝ ግን ይሄንን መንዙማ ክርስቲያን ነኝ ግን ይሄንን መንዙማ በጣም ነው የምወደው። ኦራይት ምኑን ክርስቲያን ነኝ መንዙማ ትወዳለህ? በአዲስ ኪዳን አምልኮ ጸሎት ነው፣ ዝማሬ ነው። ዝማሬ አምልኮ ነው ያዘን ይካተትበታል ማለት ነው። እግዚአብሔርን የማይጠቁሙ ከሆኑ ለጣዖት የተዘመሩትን የምታዳመጥ የምወድ ከሆነ ከጣዖት ጋር ነው ብረት ወይ መንዙማ ምንድን ነው? መንዙማ በጣም ነው ሞዷለች መንዙማ ምንድን ነው? መሐመድ ነብያችን ነው። ክርስቲያን ነሽ በጣም ተወዷለች። ልብ በሉ፣ የኦርቶዶክሳውያን እምነት ተከታዮች ናቸው ይህንን የሚያደርጉት። ህዝባቸው ኦርቶዶክሳውያን በገፍ ነው ወደ እስልምና ሃይማኖት እየሄዱ ያሉት። ከዋሃብያዎች ጋር እራሱ ነው ዋሃብያ መስሎ እዚህ የተለጠፈው። ኦኬ፣ ጴንጤን በመሳደብ አፉን ይከፍታል እዚህ መጥቶ ማለት ነው። ኦኬ፣ እኛ እንደውም ሪስፔክት ነበረ ለሱ፣ ግን አፉን ከፈተብን፣ ልጋጉን ጠረገ ማለት ነው እኛ ላይ። ግን የማ ህዝብ ነው ታዲያ ወደ እስልምና እየሄደ ያለው? የራስህ ህዝብ። የማ ህዝብ ነው የሙስሊሙን መንዙማ እየሰማ የሚያጨበጭብ? የራስህ ህዝብ። በራሱ ቤት ላይ ምን እንደሚባል ስሙ አውቄ ነው የምከፍተው። ኦኬ፣ ነብዩ ነው። ኮመንቱን አሁን አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። ምን እንደሚሉ አሳያቸው። ኦርቶዶክስ ነኝ ግን እወደዋለሁ። ቃል የማርያም ምናለች? ኦርቶዶክስ ነኝ እወደዋለሁ። እውነትም የማርያም ነች። እቺ በጣም ነብዩ ማን ነው? መሐመድ ነው። አሰጋልኝ እሙ 21 ያለችው የኔ ማርያም ማለት ነው። የኛው ማርያም ነው አርያም ያደርጉት። ኦኬ ኡሚ ምን አለች? ይሄ መንዙማ አመት ነው ይለው። አመት ወደዋለሁ ግን ክርስቲያን ነኝ ብቻ ይመቸኛል። ኡሚ 21 ድንግልን እኔ ራሱ ነብዬ ወደዋለሁ። ነብዩ ማን ነው? መሐመድ። ቀጥል። የኦርቶዶክሶች ነብይ መሐመድ ሆኖ ተገኘ ማለት ነው። ድንግል ማርያምን እኔም ኦርቶዶክስ ነኝ ይህንን ታርቀን አላህ የሚለውን መንዙማ ልቤ ነው የምወደው። ቀጥል። ዘሆል ጋነም ገቢ ናቸው። እኔ አይደለም ያልኩት መጽሐፉ ነው። ዮርዲ ወንዴ ማርያምን በጣም ነኝ የምወደው
ስልኬ ላይ 20 የሚሆን አለኝ። ቀጥል። ትናንትና እንትን የተገኙ ናቸው። መስቀል አደባባይ የተገኙ ናቸው እነ ማርያምን። እኔም ይህንን ይመቸኛል። ሲጀመር እኔ ያለ ነሽዳ አልንቀሳቀስም። ቀጥል። ናርዲ ወላሂ ብዬ ወደውታለሁ። ፊቴ በዞረበት አይኔ እንዳያጠው። ቀጥል። እንዴ ነኝ ግን ይህንን መንዙማ በጣም ወደዋለሁ። ቀጥል። ሙስሊሞች የሉም ከና በማርያም በዚህ አጋጣሚ አጃኢብ እስማኤል ኢመናጽናቱ ከሶስተኛ ክፍል ያቆሙ ናቸው። አማርኛቸው ራሱ ነው። የኔ አነባቢ ነው። የኔ ቤተሰብ እርግጠኛ አይደለንም። ስሟን እለፈው። እኔም በጣም የምወደው ስማቸው ኦርቶዶክስ የሆነ በደንብ የሚያሳይ ሱራይ ጎጃሜው ክርስቲያን ነኝ፣ ግን በጣም ነው የምወደው ብሮ። በተለይ እነዚሁ ቀጥል። ኑር ሀቢቢ ኑር የሚለውን ስወደው ሶሲ ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል። ቤተክርስቲያኒቷ ዞር ሞታለች። ተቋማ ዞር ዜሮ ነች። የስ የአንተ ኦርቶዶክስ ናት የሞተችው። የአንተ ኦርቶዶክስ ናት በራስ አፍ እንደተናገርከው ዜሮ የገባችሁት ዜሮ። ምዕመናችሁ የመሐመድ ተከታይ ነው። ጴንጤ ላይ መተህ ታዲያ አፍን አትክፈታ። እረፋ። ከእግዚአብሔር ሕዝብ ላይ እረፍ። የማገለግለው ሕዝብ ስለሆነ ማንም ልጋጉን አይጠርግበትም። ስቶፕ። ከዋህብያ ጋር ብላ ያልከው ራስህ ከዋህብያ ጋር የገጠምከው ምዕመንህ ነው። ከዋህብያ ጋር የገጠመው ሙስሊም ጴንጤ ከዋህብያ ጋር ገጥሞ ኦርቶዶክስን አንዳች አታክ ያደረገበት የለም። አንዳች። ኦኬ ስቶፕ። እኔ ነኝ የማስቆማችሁ። ዘሆል ሞታለች ቤተክርስቲያኒቱ አለ። ዜሮ ሆናለች አለ። ታዲያ እኛስ ምን አልናችሁ? ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል። ቤተክርስቲያኒቷ ዞር ሞታለች። ተቋማ ዞር ዜሮ ነች። እውይ ማርያምን እንዴት ደስ እንደሚል ኦርቶዶክስ ነኝ። ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። ማርያምን እንዴት እንደመወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን። እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ትናንትና መስቀል አደባባይ ሲዘምሩና ጿፍ ያበሩ የነበሩ ናቸው። ነ ቅሰራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነቢያቸው መሐመድ ሸፋም የሆነን እያለ እኮ የሚለው አማላጃችን ነቢያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትዕግስት የማርያም ምስል እኔም ኦርቶዶክስ ነኝ። ከነኚህ ጋር ኦርቶዶክስ መባል የራሱ አሳፍረኝ። ቆሜ ሜሪ የራሱ ከነኚህ ጋር ኦርቶዶክስ ተብዬ መጠራቴ ዘሆል ነው። ቤተክርስቲያን ደግሞ ማርያም ምናምን ነው ስማቸው። ስወደው መንዙማ ትጂ እኔም ክርስቲያን ነኝ። ፕሮፋይላቸውን አሳያቸው። ወራዶች፣ ቆሻሾች። ቀጥል። ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ ግን በጣም ነው የሚመቸኝ። ዘወር ጋነም ገቢ ነሽ። ሸፋሽ አማላጅሽ መሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ከፕሮቴስታንት ጋር ትከራከራላችሁ ታዲያ? መሐመድ አማላጅሽ ከሆነ መሐመድ ለክርስቶስ እንኳን እኔ ማማልድለት ስላለ መሐመድ አማላጅሽ ሆነ። ሶሪ ሴድስ ይህን ቃል ራሱ እዚጋ መናገር ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ ቀጥል ማይ 2 ሰው 3 ሰው 10 ሰው ቢሆን ይህን ቃላት አልተጠቀምኩት። ዘሆል ኮመንቱ በሺ ድንጋይ እንደዚህ በጣቱ በማንሳት ገነት ገባለሁ ብሎ የሚያስብ ተረት ውስጥ ያለ ነው። ወገኖች ታብታብ አድርጉልኝ ፕሊዝ። ታብታብ አድርጉት ወገኖች ፕሊዝ። ታብታብ አድርጉት። ስልክ አገኛለሁ ብሎ የሚንከራተት ፍጡር አለብን ህዝብ ውስጥ ነው ያለ ነው። ለእነኚህ መስራት ራሱ አሳፍርም። ከእነኚህ ጋር መቆጠር በራሱ አያሸማቅቅም። በነገራችን ላይ ኮሜንት ላይ ስንት ፖለቲካ የሚሰራ አለ ምናምን ነገር የምትሉት፣ እኛ ስለ ፖለቲካ አይደለም እያወራን ያለ ነው፣ ስለ ዘላለም ህይወት ነው እያወራን ያለ ነው። የእናንተን ፖለቲካ እዛው ገደል ግቡበት። ስለ ህይወት እያወራ እዚህ ፖለቲካ የሚሰራ ይህ ስራ ማይሰጥ ከሆነ እናንተ ስለ ፖለቲካውን ሊያሰብ ቅድም ምን አላችሁን? የመስኪ ከአንተ ጋር መዋል ማደር ተመችቶኝ ነው የሚል መዝሙር
ክርስቲያን ቢከፍት ትቃወማላችሁ ወይ ስል ዘሆን እንቃወማለን አላችሁ። ከ2000 ሰው ውስጥ እዚህ ውስጥ ኮመንት ውስጥ ያላችሁ ብዙ ሰዎች አላችሁ። እዚህ ጋር እንቃወማለን እያላችሁ ያላችሁ ማለት ነው። ክርስቶስ ለምን አይማልድም ትላላችሁ? ለክርስቶስ እኔ ነኝ መሐመድ ማማልድለት ያለውን ተቀበላችሁ። ፍርዱ ይሄ ነው። ፍርደታቸው ምንም ማሳያቸው ቀጥል ቆሻሾች። በነገራችን ላይ በሌላ ፕሮፋይል ምናምን ሊሆን ይችላል። ገብታችሁ ቼክ አድርጉት። እናንተ ማለት ሳናይ ምንም ነገርኛ በስሜት የምናቀርበው ነገር የለም። ይሄ ሁላ እስኪ አንድ በአንድ ኮሜንቱ ተርታ በተርታ የክርስቲያኖች ብቻ ነው። ሙስሊሞች እንኳን የራሳቸው መንዙማ ተለቆ ራሳቸው አይደሉም የራሳቸው መንዙማ እያደነቁ ያሉት። የእነሱ መንዙማ እያደነቁ መሐመድ ሸፋ ይሆነኛል በትንሳኤ ቀን፣ መሐመድ ያማደደኛል እያሉ፣ መሐመድ የኔ ነብይ ነው እያሉ ኮሜንት እያደረጉ ያሉት ይህን መንዙማ በጣም ነው የምወደው እያሉ ያሉት እነማን ናቸው? አሁን ደግሞ ረመዳን እየመጣላችሁ ነው። ያን ጊዜ ለቴምርና ለሳምቡሳ ብለህ አምላክን ምክር ስንት ክርስቲያን እንደምትኖር ያን ጊዜ ደግሞ ጠብቁ እናሳያቸዋለን። ኦርቶዶክስ ማርክ ማይወርድ እዚህ ጋር ከ1800 ሰው ውስጥ ትክክለኛ ኦርቶዶክስ 100 ቢሆን ነው። እሺ ላኪልኝ። የትየው በዋትሳፕ የመጣው ለወከባ ነው መስዬ ዋትሳፕ ላይ ነው የጠራ የመጣ ትክክለኛ ያለ 100 ኦርቶዶክስ ቢኖር ነው። በስም ኦርቶዶክስ ደመነፍስ ነው ያለው። ሌላው በደመነፍስ የሚጓዝ ማለት ነው። ለሁለት ጌታ የሚገዛ ማለት ነው። ለሁለት ጌቶች የሚገዛ የዘላለምን ሕይወት የሚያገኝ የሚሰራው አይቻልም። ለሁለት ጌቶች መገዛት አይቻልም። ጨለማ ከብርሃን ጋር ምንም ህብረት የለውም። እንዴት ሰው እንኳን ለእናንተ ለክርስቶስ እኔ ነኝ የማማልደው ያለውን አንተ አማላጅ ነህ ይላል። ደግሞም ይሄ ነው በጣም ነው የምወደው ይላል። ደግሞም ትክክል ነው እንዴት ይላል። ከእነኝህ ጋር መቆጠር በራሱ በጣም አሳፋሪ ነው። ያ ሁሉንም አስፈርጅ ምናምን እያላችሁ ያላችሁ አሉ። እኛ ሁሉንም እያንዳንዱ ኦርቶዶክሳዊ ብለን አልተናገረም። ሲጀመራል ለሃይማኖታቸው ጸንተው የቆሙ ሃይማኖታቸውን የማያስደፍሩ ብዙ ክርስቲያኖች ብዙ ኦርቶዶክሳውያን እንዳሉ እናውቃለን። ብዙ ክርስቲያኖች አሉ፣ ምንም ጥያቄ የለውም። ነገር ግን አብዛኛው በተለይ ሶሻል ሚዲያው ላይ ያለው ስንት ዘገምተኛ ነው አብዛኛው። አሁንም ቃላችን ቢሆን በደንብ የምንናገረው ነገር ካፋችን የሚወጣውን ነገር እያስተዋላችሁ እኛ ላይ ታዲያ ለምንድን ነው አፋችሁን የምከፍቱት ነው? እኛ ሳንነካችሁ ኦኬ። አንተው ራሱ በእስልምና ሃይማኖት ላይ ንጽጽር ስትሰራ ትክክል ባልሆኑበት ነገር ተናግረሃል። ኦኬ መናገራችሁ ትክክል ነው። እስላሞቹም ደግሞ በእናንተ ላይ ደግሞ ተናገሩ ማለት ነው። ኦኬ ስለዚህ እነሱ ሲያላግጡባቸው እኛ ላይ መተህ ለምንድን ነው ዋሃብያ አህያ ምናምን ነገር ብለህ ያልከው? ኦኬ ለእስልምና ሃይማኖት ማን የቀረበ በሃይማኖት ደረጃ ለ1600 ነው ለ1700 ዓመት የተሰበከ ክርስትናችሁ ህዝባችሁ በሙሉ የጴንጤን መዝሙር የሚጸየፍ ኢየሱስን የሚጸየፍ መሐመድን የሚቀበል መንዙማ የሚሰማ እመቤቴን ወላዲቴን ስሰማው ይነዝረኛል ብሎ የሚል የሞተ ማለት ነው። ዜሮ ብሎ ያለው የሞተ ሃይማኖት ማለት ነው ኦርቶዶክስነት። ለ1700 ዓመት ምድሪቱ ላይ የተሰበከ ክርስትና ህዝቧ የእስልምና ሃይማኖት ናፋቂ ነው። ህዝቧ የእኛም መዝሙር ሲሰማ እና አውታሩን ከተሰማ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መስከረም ጌቱ ያላታውን ቅድም እህታችን ነች፣ በጌታ የሆነችው እህት ዘማሪ መስከረም ጌቱ የእሷን መዝሙር ከፈተላቸውና ይህንን መዘመር ይህንን መስማት ለክርስቲያን መጥፎ ነው መጥፎ አይደለም ያለች። ኧረ በክርስቶስ ኧረ በወላዲተ አምላክ እንደው በጣም ነው የሚያንገፈግፈኝ እኔ እያሉ ማለት ነው። የእስላም መንዙማ ግን ይሰማሉ፣ የጴንጤ መዝሙር ይጸየፋሉ፣ መሐመድን ይወዳሉ፣ ኢየሱስን ይጣላሉ። ኦርቶዶክሳውያኑ መስዋዕት አድርጎ እኮ የሚኖር ክርስቲያን እንዳለ እናውቃለን። ነገር ግን አብዛኞቹ በተለይ ሶሻል ሚዲያ ተጠቃሚዎች ዘገምተኞች ናቸው። ቤተሰቦቻቸው መሰረታዊ ክርስትና ትምህርት ያላስተማሯቸው፣ ሰንበት ትምህርት ቤት ያላስገቧቸው፣ ክርስትናቸውን እንኳን የማያውቁ፣ ታቦት ምንድን ነው ሲባሉ የማይመልሱ ስንት ሰዎች ናቸው ያሉት። እኛ እየተናገርን ያለ ነው ስለነዛ ነው። ምክንያቱም አብዛኛው ሰው እንደዛ ስለሆነ ማለት ነው እንጂ ሁሉንም ኦርቶዶክሳዊ አልፈረጅንም። ማንም እንደዛ ደግሞ ያለ የለም። ግን ይህንን ኮሜንት ተመልከቱ። ልቀጥልላችሁ። የምር እኔ የምወደዋለሁ ማርያምን። እኔ በጣም ደስ ይለኛል። እኔ ራሱ ክርስቲያን ነኝ፣ ግን በጣም ደስ ይለኛል። መሐመድ በቂያማ ቀን ሸፋ ይሆነኛል ያማልደኛል የሚለው መንዙማ ማለት ነው። እኔም በጣም ነው የምወደው። እንዲያውም እንደኔ የሸመደደው የለም። ቁጭ ብሎ የሙስሊም መንዙማ ይሸመድዳል። መጽሐፍ ቅዱስን ከማንበብ ይልቅ ማለት ነው። መዝሙር ከማዳመጥ ይልቅ ቁጭ ብሎ የእስላሞችን ነሽዳ የሚሸመድድ ከሆነ
ይህንን ነው እኛ እየተናገርን ያለው። እንደዚህ አይነት ዘገምተኞች ነው እየተናገርን ያለ ነው። አሁን ይሄ ምንም ራሷን በክርስቲያን ስም የምትሰይም ከሆነ በጣም አስቸጋሪ ነው። ለምን ቅድም ያንን መዝሙር ስንከፍት ለምን ተቃወማችሁም ብለን ለዚህ ነው ያሳየናችሁ ማለት ነው የከፈትነው የነበረው። ስለዚህ ይህንን መንዙማ የሚሸመድዱ ከሆነ እነዚህ ዘገምተኞች ናቸው። እነዚህ ክርስቲያን ተብለው እንኳን መጠራት አይችሉም። በነገራችን መጽሐፍ ቅዱስ ምን ይላል? ሁለት ሀሳብ ላላችሁ እናንተ ከጌታ ዘንድ አንዳች የምታገኙ እንዳይመስላችሁ ይላል ሐዋርያው ያዕቆብ ማለት ነው። ኦኬ፣ ለሁለት ጌታ መገዛት ትወዳለህ? ስለዚህ እኔም በጣም ነው የምወደው። እንዲያውም እንደኔ የሸመደደው የለም ይህንን መንዙማ ማለት ነው። መሐመድ ነብዬ፣ መሐመድ የቂያማ ቀን ሸፋ ይሆነኛል ብሎ የሚናገረው ማለት ነው። እኔም ኦርቶዶክስ ነኝ። እኔም ልክ እንደሷ ነኝ። በጣም መንዙማውን ትወዷለች ማለት ነው። ስለዚህ እንደዚህ አይነት ያላችሁ ክርስቲያኖች እንዳለ በቃ ኮሜንቱን ገብታችሁ ትሉ። እኔም ክርስቲያን ነኝ፣ በጣም ነው የምወደው። እኔም ማርያምን በጣም ነው ደስ የሚል። አብዛኛው ደግሞ ኦርቶዶክሳዊ ነው። አብዛኛው ኦርቶዶክሳዊ፣ አንዳንድ ፕሮቴስታንቶች ቢኖሩም ማለት ነው። በተለይ ኦርቶዶክሶች የት ነኝ ምን እያረኩ ነው ብላችሁ ራሳችሁን ጠይቁ። ምንድን ነው እያረኩ ያለሁት? አምላኬን እያሰደብኩ ነው? አምላኬ የሚከፋበትን ስራ ነው? አምላኬ የሚደሰትበትን ስራ ነው? አምላኬ ደስ የሚለውን ቃል ነው እያወጣ ያለሁት እየተናገርኩ ያለሁት ብላችሁ ራሳችሁን ጠይቁ። የእግዚአብሔር ስም በአሕዛብ መካከል በእናንተ ምክንያት ይሰደባል ይላል መጽሐፍ ቅዱስ። ስለዚህ እንደዚህ ፐብሊክ ቦታ ላይ የአምላካችሁን ስም አታሰድቡ። በምናምንቴ በማይሆነው ነገር ለውጡኝ ይላል። እንደዚህ በማይሆን በምናምንቴ እግዚአብሔርን አታሰድቡ። ይሄ እንዳለ ኮሜንቱ ኪዳነ ምህረትን እኔም ስወደው አንወር የሚባል ጀለስ አለኝ ጋብዣዋለሁ። ጭራሽ ክርስቲያን ነች የምትጋብዘው ለሙስሊም ጀለሷ ነች። ደግሞ ማለት መንዙማ ሙስሊም ጀለሷ አያውቀውም፣ እሷ ነች የምታውቀው መንዙማውን ማለት ነው። ለእኔም ድገሙልኝ። በጣም እኮ የሚያሳፍር ነው። ክርስቶስን በኢየሱስ ስም ማርያምን በጣም ነው የምወደው ነው። ይታያችሁ እንግዲህ ኦርቶዶክስ ነኝ፣ ግን ለሶስተኛ ጊዜ ድገሙልን። ዋው በጣም ያምራል፣ በጣም ነው ደስ የሚለው፣ በጣም ነው የምወደው እኔም። ኧረ እኔ ራሱ በጣም ነው የምወደው። አፉ በኝ ውዷ እናት የሚለውን እንዴት እንደምወደው ማርያምን። ክርስቲያን ነኝ ግን ንቃብ በጣም ነው የምወደው። ኦርቶዶክስ ነኝ በጣም ነው የምወደው። ይኸው እዚህ ጋር እኔም ረመዳን ሲመጣ ይህንን መንዙማ ለመስማት ይናፍቀኛል። አያችሁ ከማን ጋር እየታገልን እንደሆነ። ኦርቶዶክስ በሙሉ ይህን መንዙማ ለማዳመጥ ረመዳን ትጠብቃለች። አየሁ ከማን ጋር ስትራግል ውስጥ እያደረግን እንደሆነ ተመልከቱ። ግን ሰው ግን ይህን አይረዳም። እኛ እያንዳንዷ ሶሻል ሚዲያ ላይ የምትሰራውን ነገር እናውቃለን። አሁን ለገና ያልጾመ የጌታን ልደት ያላሰበ መንዙማ ለመስማት ረመዳን ይጠብቃል። እንደዚህ አሳፋሪ ረመዳን ሲመጣ ዘጭ ዘጭ ሲሉ ታገኛቸዋል። ጠብቁን፣ ያን ጊዜ ጠብቁን። ማርያምን ታምራላችሁ። እኔ ራሱ አንዳንዴ ዘምረዋለሁ ሁላ። በቃ እንዳለ ኮሜንቱ እንደዛ ነው። ምን የትኛውን ትቼ የትኛውን እንትን ልበለው? የትኛውን ላስቀር? ዘሆል ኮሜንት የዚህ ክርስቲያኖች የዚህ ነሽዳ ክርስቲያኖች ኮማንዶች ክርስቲያን ናቸው። የምትሉበትን አሳምሩ፣ አዋላችሁን አሳምሩ። ክርስቲያኖች በተለይ ኦርቶዶክሳውያን ኮሜንት እንድታሳይ የሆነ ቪዲዮ ልላክልና በሊንኩ ልላክልግ ወይስ እኔ ቪዲዮን ከፍቼ ላሳይ? አንቺ አሳይ ራሱ ትልቁ ላይ አላርግሽ። ታብታብ አድርጉት ወገኖች፣ ታብታብ አድርጉት። ታብታብ ምንድነው ላሳያችሁ የፈለኩት ዋትስአፕ ላይ። እሺ ሊንኩ ልላክልህ ዋትስአፕ ላይ ያለ ነው ብራ። ኦኬ ላኪው። እሺ ችግር የለም። እኔ ልክታለሁ ቪዲዮ እና አንተ ከፍቱም አንተ ለምን ማሳየት ይቻላል እኮ ያ ቪዲዮማ ይቻላል፣ ግን ዋትስአፕ ላይ አሁን ቪዲዮ እንዳውልድ አድርጌ ብልክልህ ኮሜንት ማሳየት አችልም። ኖ ከነ ኮሜንቱን እዛው ጋር ኮሜንቱን አድርጊ እንጂ ከፈቱ ችግር የለም። ለዛሬ ክፈቹ። ኦርቶዶክሳውያኑ እስልምና እየጎረፉ እየሄዱ ስላሉ ምርጫቸው ነው። ከፈቹ ችግር የለው። ለዛሬ ምህረት አድርጉልኝ ወገኖቼና እህቶቼና ወንድሞቼ። የምንሰማው ነገር ደስ ባያሰኘንም ግን ምህረት አድርጉልን። ኦኬ። አይ ድምፁን መቀነስ ትችያለሽ እኮ ድምፁን ዘግተሽ እንትን ብቻ ማሳየት ትችያለሽ። ኢትስ ኦኬ ችግር የለውም። ሰው አይ ድምፁን ቀንሽውና ከዛ ኮሜንቱን ብቻ ማሳየት ትችያለሽ። ፖሲብል ብዬ ነው ያለ። እሺ ሲያጨበጭቡ ወደል ሲሉ እንስማቸው። በመሃል ቪዲዮን እንትሉ ድምፁን ማጥፋት እችላለሁኝ። ለምንድነው እዚህ ጋር ይሄኛው የሙስሊሞች ነሻዳ ነው። ይሄኛው
እዚህ ጋር ስንት ኮሜንት አለ? ወደ 2000 ከ2000 በላይ ኮሜንቶች አሉ። እዚህ ላይ ግን ከሙስሊሙ ይልቅ ኮሜንት ያደረገው ማን ነው? ገብርኤልን ማርያምን ስወደው ይህንን መንዙማ እምወደው መንዙማ ነው። ማርያምን መድኃኒት የምትባለው ሐና ማርያም ያና ልጅ ሐና የማርያም ልጅ ማርያምን ስወደው ይህን መንዙማ መድኃኒት የምትባለው እምወደው መንዙማ ነው። ማርያምን ቀጥይ ወደ ላይ። ኧረ በማርያም ልሰራልህ አንተ ፖስተው ከተመቸ ኢንቦክስ ላይ ላክልኝ። ይኸው ማርያማውያን ማለት ነው። ኦኬ ማርያምን በጣም ነው የምወደው። አሁንም እኔ እስከ መጨረሻው ተመስጦ ማዳመጥ ነው የምትችሉት። ከፍ አድርጊው እህትየው፣ ከፍ አድርጊው። በጣም ወስደሽዋል። ኦኬ ሶሪ። ይሄ ነው ከመጀመሪያ አይታይም። ወደ አንድ ጎን አድርገሽው አይታይም እህትየው። እሺ ኦኬ። ኦርቶዶክስ ነኝ። ይሄንን መንዙማ ይመቸኛል። የኔ መመሰጥ ምን ይባላል? እሺ ቀጥይ። ይሄንን መንዙማ ግን አለ ኦኬ ሚ ኦርቶዶክስ በት ዚስ ሶንግ የኔ ማሮች ስወዳችሁ ማርያምን የ1700 ዓመት የኦርቶዶክስ ክርስትና ይሄ ነው። ማርያምን የሚል ኮሜንት በዛ አለ ደጓደጃው። ማርያምን ስወደው ስንት ያዳመጥኩት መንገድ እውነት ህይወት ክርስቶስ ነው። እቺ የኛ እህት ናት። የኛ እህት ናት። የኛ እህት ናት። እቺ መንገድ ህይወት ክርስቶስ ነው። አይ አም ኦርቶዶክስ በት ዚስ መዝሙር ኦኬ ቀጥይ። ማርያምን ስወደው እኔ ክርስቲያን ነኝ፣ ግን ስወደው ገብርኤልን ደስ የሚለኝ መንዙማ እኔ ኦርቶዶክስ ነኝ፣ ግን ይህን ሙዚቃ ወደዋለሁ። ሁልሽም ተመስጠሻል ማርያም። ማርያምን ማን ነው እንደኔ ደጋግሞ ያየው ደስ ሲል? እኔ ኦርቶዶክስ ነኝ፣ ግን በጣም የምወደው ነው። ኦኬ ማርያምን እንዴት ደስ የሚል መንዙማ! ወይኔ ስወደው ማርያምን ስወደው ይሄን መንዙማ በቃ ማርያም በሙሉ የመሐመድ ልጆች ሆነ። ኦርቶዶክስ ራሱ እፎይ ባላት ማለት ነው። ኦልሬዲ ዘሆል ቤተክርስቲያኗ ሞታለች። ኦርቶዶክስ ሞታለች፣ ቆይታለች ከሞተች 1700 ዓመት ሙሉ የተሰበከ ክርስትና መቼ ተሰበከና ሲጀምር ክርስትና 1700 ዓመት በገድልና በድርሳናት አጨናብሰው የያዙት ህዝብ መንዙማ ወዳጅ የመሐመድ ተከታይ ነው። ኢየሱስ ስትለው ይላል። ማርያምን በጣም ነው የምወደው። ከፈችው ቪዲዮን እየከፈትሽ ነው ትየው። ቆይ ከፈችው፣ ችግር የለም። እኔ ዛሬ ኃላፊነት ወስዳለሁ። ቪዲዮን አርገው ቪዲዮ ላይ ያው ቪዲዮ አንብቡ፣ ኮሜንቱ ያው አንብቡ፣ ጸሐፊዎቹን ለማን እንደሆነ አንብቡ። ኮሜንቱ ሳብሳባ ችግርም የለ በሽታ የማበጫ ነው ደስታ ኖር ላወል ይሄ ነው ክርስትናቸው። የማውጅግ ነው የበዛ ተቆጥሮ አያልቅም በዋዛ ኖር ላወል እስቲ ምንድነው ድምፁን ቀንሽ ወጥየ ምን እንደሚለው እሱ ኮሜንት ወይኔ እንዴት እንደምወደው ማርያምን ግን እኮ አይገባኝም። ማለቴ ማርያም አማላጄ ናት፣ ከእግዚአብሔር ውጪ አንድም አምላክ የለኝም፣ ጨርሻለሁ አለች። ግን ወይኔ እንዴት እንደምወደው ማርያምን። የአውታሩስ መዝሙር ቢከፈት፣ የተከስተስ መዝሙር ቢዘበ ኧረ በክርስቶስ በወላዲት አምላክ